ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናነሳ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትላንትና የካራባው ካፕ ጨዋታዎች ቀጥለው ተደርገዋል። ያልተጠበቁ ውጤቶች ትላንትናም ተመዝግበዋል። ሊቨርፑል አሁንም በችግሮቹ ቀጥሏል። ትላንትናም በካራባው ካፕ በክሪስታል ፓላስ ተሸንፎ ከውድድሩ ውጭ ሆኗል። ካለፉት 7 ጨዋታዎች 6ኛ ሽንፈቱን ነው ትላንትና ሊቨርፑል አስተናገደው። ስለ ሊቨርፑል አንዳንድ ጉዳዮችን እናነሳለን። አሁን ስለ አሰልጣኝ አርኔ ስሎት በትልቁ ጥያቄዎች እየተነሱ ይገኛሉ። በተለይ ቀጣዩ ጨዋታ ወሳኝ ይሆናል ተብሎ ይጠበቃል። በርካቶች አሰልጣኝ አርኔ ስሎት አሁን የአምናው ሻምፒዮንነት እየረዳቸው እንደሆነ ያምናሉ። በሊቨርፑል ቤት ያለፉትን 7 ጨዋታዎች 6ቱን ተሸንፎ እንግዲህ ከባድ ጊዜያቶችን ሊያሳልፍ እንደሚችል ነው የሚገለጸው። ስለ ሊቨርፑል አንዳንድ ጉዳዮችን እናነሳለን። ማንቸስተር ሲቲ ትላንትና ድል ቀንቶታል። ቸልሲና አርሰናልም እንዲሁ ድል ያደረጉ ናቸው፣ እናነሳዋለን። በጣሊያን ሴሪኤም የተደረጉ ጨዋታዎች ያሉ እንመለከተዋለን። ከዛ ውጭ ግን ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም እናነሳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደምን ጀምር። ውድ ቤተሰቦቻችን ትላንትና የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ተደርገዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት መርሃ ግብር ትላንትና ሐዋሳ ከተማ ከወላይታ ዲቻ ጋር ጨዋታቸውን አድርገዋል። ይህንን ጨዋታ ሐዋሳ ከተማዎች ድል ማድረግ የቻሉበት ውጤት ሆኖ ነው የተጠናቀቀው። የሐዋሳ ከተማን የማሸነፊያ ግቦች ያሬድ ብሩክ ነው ሁለቱንም ጎሎች ከመረብ ጋር ያገናኘው። ለወላይታ ዲቻ ብቸኛውን ጎል ካርሎስ ዳምጠው ያስቆጠረው ተጫዋች ነው። በቀጣይ ሐዋሳ ከተማ ከመቀሌ ሰባ እንደርታ ጋር ጨዋታውን ያደርጋል በአራተኛው ሳምንት። ከዛ በተጨማሪ ደግሞ እንዲሁ ሲዳማ ቡና ደግሞ ከወላይታ ዲቻ ጋር የሚያደርጉት መርሃ ግብር የሚጠበቅ መርሃ ግብር ይሆናል። በኢትዮጵያ ፕሪሚየር ሊግ ሌሎች ጨዋታዎችም ቀጥለው ተደርገዋል። ትናንትና ቅዱስ ጊዮርጊስ ተከታታይ ድላቸውን ማሳካት የቻሉበት ውጤት ሆኖ ተመዝግበዋል። ትናንትና በአዲስ አበባ ስቴዲየም ጨዋታ ተደርጎ ነበር። በሲቢኢ የኢትዮጵያ ፕሪሚየር ሊግ ሌላኛው ጨዋታ ትናንትና የተደረገው ቅዱስ ጊዮርጊስን ከነገሌ አርሲ ጋር ያገናኘው መርሃ ግብር ነው። ይህ ጨዋታ በቅዱስ ጊዮርጊስ አሸናፊነት ተጠናቋል። 1-0 በሆነ ውጤት ነው ትናንትና በሲቢኢ የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ጨዋታውን ማሸነፍ የቻለው። የቅዱስ ጊዮርጊስን ብቸኛ ማሸነፊያ ግብም አቤል ያለው ነው በራሱ ጥረት ያገኘውን ኳስ ማስቆጠር የቻለው። አንድ ቀሪ ጨዋታ አላቸው ቅዱስ ጊዮርጊሶች። የመጀመሪያዎቹን 2 ጨዋታዎች ግን ማሸነፍ ችለዋል። በአጠቃላይ 6 ነጥብ መሰብሰብ የቻሉበትንም አጋጣሚ ነው የተመለከትነው። ትላንትናም ነገሌ አርሲን 1-0 በሆነ ውጤት ነው ማሸነፍ የቻሉት። ባህር ዳር ከተማ በቀጣይ ከነገሌ አርሲ ጋር ይጫወታል። በአንጻሩ ቅዱስ ጊዮርጊስ ቀጣዩ ተጋጣሚው ሸገር ከተማ ነው። ዕለተ ሰኞ ላይ መርሃ ግብራቸውን የሚያደርጉ ነው የሚሆነው በኢትዮጵያ ፕሪሚየር ሊግ። ሌላኛው ትላንትና የተደረገው ጨዋታ ደግሞ ፋሲል ከነማን ከሲዳማ ቡና ጋር ያገናኘው ጨዋታ ነው። ይህ ጨዋታ በፋሲል ከነማ አሸናፊነት ተጠናቋል። 1-0 በሆነ ውጤት ነው ትላንትና ፋሲል ከነማ ማሸነፍ የቻለው። የፋሲል ከነማን ብቸኛ ማሸነፊያ ግብም በረከት ግዛው ማስቆጠር ችሏል። ፋሲል በቀጣይ ከስውል ሽረ ጋር ጨዋታውን እንደሚያደርግ የወጣላቸው መርሃ ግብር ያሳያል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተደረጉ ጨዋታዎችን እንመልከት። የካራባው ካፕ ትላንትና 4ኛ ዙር ጨዋታዎች ቀጥለው ተደርገዋል። በርከት ያሉ መርሃ ግብሮች ናቸው የነበሩት። በተለይ ትልልቆቹ የሚባሉት ክለቦች ትላንትና ጨዋታቸውን አድርገዋል። እነ አርሰናል ትላንትና ጨዋታቸውን አድርገዋል። ከዛ በተጨማሪ ማንቸስተር ሲቲ እንዲሁ ትላንትና ጨዋታ ነበረው። ሌሎቹም እነ ሊቨርፑልም እነ ቼልሲም ትላንትና መርሃ ግብራቸውን ያደረጉ ናቸውና የአራተኛው ሳምንት ተጠባቂ ጨዋታዎች ትላንትና ነው ቀጥለው የተደረጉት። በዚህ መሰረትም ትላንትና በተደረጉ ጨዋታዎች አርሰናልና ብራይተን ጨዋታቸውን አድርገው አርሰናል 2-0 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ወደ ቀጣዩ ዙርም ማለፍ መቻሉን ተመልክተናል። ትናንትና ኬፓሪ ዘባላጋ በቋሚነት በግብ ጠባቂነት መሰለፍ ችሏል። በመሃል ተከላካይነት እንዲሁ ደግሞ ትላንትና ክሪስቲያን ሞስኩዌራን እና
ፒየሮ ሂንካፒየን ነው በመሃል ተከላካይነት የተጠቀመው አሰልጣኝ ሚኬል አርቴታ። ቤን ዋይትን በቀኝ ሉዊስ ስኬሊን በግራ አድርጎ ትላንትና በቋሚ አስተላለፉ ውስጥ አስገብቷቸዋል። ኢታን ንዋኔሪ፣ ክሪስቲያን ኖርጋርድ እንዲሁ ደግሞ ሚኬል ሜሪኖ እንዲሁ በአማካይ ስፍራ ላይ በቋሚነት ነበሩ። እንዲሁ ማክስ ዶመን እና እንዲሁ ደግሞ ሃሪመን አኑስ ከዛ በተጨማሪ ደግሞ ኤቢሪቼ ኢዜ በቋሚ አስተላለፉ ውስጥ ትላንትና በአርሰናል በኩል የተመለከትናቸው ናቸው። እንግዲህ ይሄ ስብስብም ጥሩ ቢመስልም ነገር ግን ሙሉ ለሙሉ በትላንትናው ጨዋታ አሰልጣኝ ሚኬል አርቴታ ማለት ይቻላል ከቋሚ አስተላለፉ ውጭ የሆኑ ተጫዋቾችን ነው ትናንትና በጨዋታው ላይ የተጠቀመው። ምናልባት ኤብሪቼ ኢዜ በሌሎች ጨዋታዎች ላይም በቋሚነት ስለሚገባ እሱ ብቻ ነው የተካተተው። ሌሎቹ ግን በተቀያሪ ወይም ደግሞ ተጠባባቂ ተጫዋቾች እንግዲህ ሆነው ነው ትናንትና ወደ ሜዳ የገቡት። እነ ጋብሪኤል ማጋሌሽ፣ ጁሪያን ቲምበር፣ ቡካዮ ሳካም፣ ዴክላን ራይስ፣ ሊያንድሮ ትሮሳርድ ትናንትና ወደ ሜዳ ተቀይረው የገቡ ተጫዋቾች እንደሆኑ የተመለከትነው። አርሰናል ግን በአጠቃላይ በሁለተኛው 45 የጨዋታ ክፍለ ጊዜ ባስቆጠራቸው 2 ግቦች ታግዞ ጨዋታውን 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ትናንትና ማድረግ የቻለው። በጨዋታው ላይ ኢታን ንዋኔሪ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። 57ኛው ደቂቃ ላይ ነው ይህንን ጎል ማስቆጠር የቻለው። ሌላኛው ደግሞ 71ኛው ደቂቃ ላይ ተቀይሮ የገባው ቡካዮ ሳካም 76ኛው ደቂቃ ላይ ጎል አስቆጥሮ ቡድኑ አርሰናል 2-0 በሆነ ውጤት እንዲያሸንፍና ወደ ቀጣዩ ዙርም እንዲያልፍም ያደረገበትን አጋጣሚ ነው ትላንትና እየተመለከትነው። በጨዋታው ላይም እንግዲህ ተመጣጣኝ አይነት ፉክክሮች በትላንትናው ጨዋታ ላይ ተመልክተናል። በአርሰናል እና በብራይተን ኤንድ ሆቭ አልቢየን መካከል በተደረገው ጨዋታ ላይ ትላንትና አርሰናል ጨዋታውን ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን እንደሆነ ተመልክተናል። አርሰናል ሌላኛው ትላንትና የተደረገው ጨዋታ በካራባኦ ካፕ ጨዋታ ክሪስታል ፓላስ እና ሊቨርፑል ያደረጉት መርሃ ግብር ነው። ትላንትና ክሪስታል ፓላስ ከሜዳቸው ውጭ አንፊልድ ላይ ነው ይህንን ጨዋታ ያደረጉት። ሊቨርፑሎች እንግዲህ በትላንትናው ጨዋታ እንዲሁ ተጠባባቂ ተጫዋቾቻቸውን በአብዛኛው የሜዳ ክፍል ላይ ተጠቅመዋል ብሎ ማንሳት ይቻላል። ነገር ግን ወደ ቀጣዩ ዙር ማለፍ አልቻሉም። አሰልጣኝ አርነ ስሎት አሁን ከባድ ጊዜን እያሳለፉ እንደሆነ እየተመለከትን ነው የምንገኘው። ምክንያቱም ባለፉት 7 ጨዋታዎች 6ቱን በሽንፈት ነው ያጠናቀቁትና በጣም ከባድ እንዲሆንባቸው ያደረገም ይመስላል ይሄኛው። ትላንትናም 3-0 በተለይ ደግሞ በአንፊልድ ሮድ እንደዚህ በሰፊ የጎል ልዩነት ሲሸነፉ ደግሞ ከረጅም ጊዜያቶች በኋላ ነው ሊቨርፑልና ትላንትና በአንፊልድ ሮድ 3-0 በሆነ ውጤት ነው የተሸነፉትና ከባድ እንግዲህ ሽንፈትም እንደሆነ ተመልክተናል። ትላንትና እንግዲህ ሊቨርፑሎች 3-0 በሆነ ውጤት ሲሸነፉ በጨዋታው ላይ እንደ አርሰናል ሁሉ አብዛኞቹ ተጫዋቾችን ተጠባባቂ አድርጎ ነው አሰልጣኝ አርኔ ስሎት ወደ ሜዳ የገባው። በዚህ መሰረት እንግዲህ በቋሚ አስተላለፍ ውስጥ የተካተቱ ግብ ጠባቂዎችን ስንመለከት በግብ ጠባቂነት ውድማንን የተጠቀመው እንግዲህ ሊቨርፑሎች የመጀመሪያ ግብ ጠባቂያቸው አሊሰን ቤከር ነው፣ በጉዳት ምክንያት አሁን ላይ የለም። ሁለተኛ ግብ ጠባቂያቸው ጆርጂ ማማርዳሽቪሊ ነው፣ እሱንም አልተጠቀሙም። ሶስተኛ ግብ ጠባቂያቸውን ውድማንን ነው ትናንትና በቋሚ ግብ ጠባቂነት የተጠቀመው። በተከላካይ ስፍራ ላይ ራምዜይ ከዛ በተጨማሪ ጆ ጎሜስ ሮበርትሰንንና ኬርኬዝን ነው በቋሚ አስተላለፍ ውስጥ የተጠቀሙት። ትናንትና አንድሪው ሮበርትሰንን በመሃል ተከላካይነት ሲጠቀመው ተመልክተናል። ሚሎስ ኬርኬዝን የግራ መስመር ተመላላሽ በማድረግ ዋተሮ ኤንዶና ኑዮኒን በአማካይ ስፍራ ላይ ከሞሪሰን ማካሊስተር እና እንዲሁን ኢንጎማዋ ከፊት ደግሞ ፌዴሪኮ ኪየዛን ያደረገው። በአንጻሩ ግን ትላንትና የኦሊቨር ግላርሰኑ ክሪስታል ፓላስ ግን ቋሚ የሚባለውን አስተላለፉን ነው ትላንትና የተጠቀመው። አብዛኞቹ በቋሚ አስተላለፍ ውስጥ የምንመለከታቸውን ተጫዋቾች በቋሚ አስተላለፍ ውስጥ አካቶ ወደ ሜዳ የገባበትን መርሃ ግብር ነው ትላንትና የተመለከትነውና በሁለተኛው 45ም ቢሆን ትላንትና ሊቨርፑሎች የቀየሯቸው ታዳጊ የሚባሉ ተጫዋቾችን ነው። በጨዋታው ላይ ዋና የሚባሉ ተጫዋቾቻቸውን በጭራሽና ሙሐመድ ሳላህን እነ ዶሚኒክ ሶቦስላይን ሌሎችም እነ ቨርጂል ቫን ዳይክን ጨምሮ እነ ኢብራሂማ ኮናቴና ሌሎችም የተከላካይ መስመር ተጫዋቾቻቸውንም የአማካዩም ቢሆን የአጥቂነ ሁጎ ኤኪቲኬም እና ኮዲ ጋክፖንም ጨምሮ በጨዋታው ላይ ምንም አይነት ተሳትፎን ያላደረጉ ተጫዋቾች ጨዋታውን እየተመሩ እንኳን በነበረበት ሰዓት ምንም አይነት ለውጦችን እነዚህን ተጫዋቾች ለማስገባት እንግዲህ ፍላጎት አላሳየም አሰልጣኝ አርነ ስሎት። ውጤቱን ተከትሎ ሊቨርፑል ከካራባኦ ካፕ ውጪ መሆኑ ተረጋግጧል። ትላንትና በሳር 2 ግቦችና እንዲሁም በጀረሚ ፒኖ ቀሪ 1 ግብ ነው ጨዋታውን 3-0 በሆነ ውጤት ተሸንፈው ከውድድር ውጪ የሆኑት። ሊቨርፑል ካለፉት 7 ጨዋታዎች 6ኛ ሽንፈቱን አስተናግዷል። ትላንትናም በተደረገው ጨዋታ ሌላ ሽንፈት ማስተናገዱን ተከትሎ ያለን ስብስብ ሰዎች እንደሚያስቡት ጥሩ ላይሆን ይችላል ሲሉ አሰልጣኝ አርነ ስሎት ይናገራሉ። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ያለበት ሁኔታ የሊቨርፑል ደረጃንም የሚመጥን አይደለም በማለትም ጭምር ነው የገለጹት። ከ7 ጨዋታዎች 6 ጨዋታዎችን ማሸነፍ የሊቨርፑል ደረጃ አይደለም ሲሉ
አሰልጣኝ አርነ ስሎት ተናግረዋል። አሰልጣኙ አያይዘው ምናልባት የቡድናችን ስብስብ ስፋት ሰዎች እንደሚያስቡት ጥሩ ላይሆን ይችላል ሲሉ አስተያየታቸውን ሰጥተዋል። ቀጣዩ የአስተን ቪላ ጨዋታ ግዴታ ማሸነፍ ያለባቸው ስለመሆኑ የጠየቁት አሰልጣኝ አርነ ስሎት ሁሉም የሊቨርፑል ጨዋታዎችን ማሸነፍ ያለብን ጨዋታ ናቸው ሲሉ ነው የተናገሩት። ከሜዳ ውጪ ባደረግናቸው 2 ጨዋታዎች መካከል የነበረን የ2 ቀናት እረፍት ብቻ ነበር ሲሉ አሰልጣኝ አርነ ስሎት ተናግረዋል። በጣም ከባድ ጊዜን እያሳለፉ እንደሆነ ምንም ጥያቄ የለውም። በተለይ ደግሞ የቀጣዩ የአስተን ቪላ ጨዋታ እጅግ በጣም ከባድ ይሆናል ተብሎ ይታሰባል። ምናልባት እዛ ጨዋታ ላይ ሽንፈት የሚገጥማቸው ከሆነ ለአሰልጣኝ አርነ ስሎት በጣም ከባድ ጊዜ ሊሆን እንደሚችልና በትልቁ ጥያቄዎች ሊነሱባቸው እንደሚችል የሚያሳስቡ መረጃዎች ናቸው በትልቁ እየወጡ የሚገኙት። የአብዛኞቹ የተስማሙበት ሀሳብ አምና አሰልጣኝ አርነ ስሎት የፕሪሚየር ሊጉ ሻምፒየን መሆናቸውና በመጡበት ዓመት ለሊቨርፑል ዋንጫን ማሳካታቸው ለዘንድሮ የተወሰነ ዋስትና እንደሰጣቸው እንጂ ባለፉት 7 ጨዋታዎች 6 ጨዋታዎችን ተሸንፈው ከነበሩበት የፕሪሚየር ሊግ የደረጃ ሰንጠረዥ ወደ ታች አሽቆልቁለው ከካራባው ካፕ ተሰናብተው እንግዲህ በጣም ከባድ ጊዜያቶችን እያሳለፉ እንግዲህ ወንበራቸው አለመነቃነቁ በርካቶችን አስገርሟል። ቀጣዩ ከአስተን ቪላ ጋር የሚያደርጉት ጨዋታ ደግሞ በጣም ተጠባቂ ይሆናል ተብሎ ነው የሚታሰበው። አስተን ቪላም እንግዲህ ባለፈው ሳምንት ማንቸስተር ሲቲን በፕሪሚየር ሊጉ እንዳሸነፈ የሚታወስ ነው። ቀጣዩ ጨዋታ ወሳኝ ይሆናል ተብሎ ይጠበቃል። ሌላኛው ማንቸስተር ሲቲ እና ስዋንሲ ሲቲ ያደረጉት በርሃ ግብር ነው። ይህንን ጨዋታ ማንቸስተር ሲቲ 3-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው ቡድን እንደሆነ ትናንትና ተመልክተናል። ማንቸስተር ሲቲ ትናንትና ጥሩ የሚባል ድል አሳክቶ ነው መውጣት የቻለው። 3-1 በሆነ ውጤት ትናንትና ሲያሸንፍ ጀረሚ ዶኩ፣ ኦማር መርሙሽ እና ራያን ሸርኪ ትናንትና ግቦቹን ያስቆጠሩ የማንቸስተር ሲቲ ተጫዋቾች ናቸው። ሌላኛው ቼልሲ ነው ትናንትና ጨዋታውን ያደረገው። ቼልሲ ትናንትና እጅግ በጣም ተቸግሮ ተመልክተናል። በእርግጥ ጨዋታውን በሰፊ ጎል ልዩነት እየመራ የነበረበት አጋጣሚ ነበር። ነገር ግን ከዛ በኋላ ግን ተደጋጋሚ ጎሎችን አስተናግዶም ጨዋታውን በጣም ወደ አቻነትና ወደ ፍጹም ቅጣት ምት ሊያመራ የሚችልበት ምድል ሰፊ እንደነበር ተመልክተናል። ትናንትና 4-3 በሆነ ውጤት ነው ማሸነፍ የቻለው የትናንትናውን ጨዋታ ቼልሲ ግን ነገር ግን ወደ መጨረሻዎቹ ደቂቃዎች ላይ ተቸግሮ እንደነበር ተመልክተናል። በሞሊኒው ስቴዲየም የተደረገ መርሃ ግብር ነው የትናንትናው ጨዋታ። ጨዋታው በተጀመረ በ5ኛው ደቂቃ ላይ አንድሪያስ ሳንቶስ ጎል አስቆጥሮ ጨዋታውን 1-0 ማድረግ ችሎ ነበር። 15ኛው ደቂቃ ላይ ታይሪክ ጆርጅ ጎል አስቆጥሮ በድጋሚ ጨዋታው 2-0 ሆነ። እነዚህ 2 ጎሎች እንዲቆጠሩ ደግሞ ትልቁን አስተዋጽኦ ያደረገው በዚህ ክረምት የተጫዋቾች የዝውውር መስኮት ከቦሩሲያ ዶርትመንድ ቼልሲን የተቀላቀለው ጄሚ ባይኖ ጊቲያንስ ሁለቱንም ኳሶች አመቻችቶ ያቀበለው ተጫዋች ነው። ከዛ በተጨማሪ እንዲሁ ደግሞ 41ኛው ደቂቃ ላይ ኤስቴቫ ዊሊያን ጎል አስቆጥሮ ጨዋታውን 3-0 እየመሩ ነው የመጀመሪያውን 45 የጨዋታ ክፍለ ጊዜን ቼልሲዎች ማጠናቀቅ የቻሉት። ከዛ በተጨማሪ ግን ሁለተኛው ሃፍ ላይ ወይም ሁለተኛው 45 የጨዋታ ክፍለ ጊዜ ላይ 48ኛው ደቂቃ ላይ ወልቨርሃምፕተን ወንደረርሶች ጎል አስቆጥረው ጨዋታውን 3-1 አደረጉት። 73ኛው ደቂቃ ላይ እንዲሁ ሌላ ጎል ጨምረው 3-2 አድርገውት የነበረበትን አጋጣሚ ተመልክተናል። ትናንትና ከጉዳት መልስ እንግዲህ ወደ ሜዳ የተመለሰው ሊያም ዴላፕ ትናንትና በቀይ ካርድ ከሜዳ የወጣበትን አጋጣሚ ተመልክተናል። 79ኛው ደቂቃና 86ኛው ደቂቃ ላይ በተመለከታቸው 2 ቢጫ ካርዶች ምክንያት በቀይ ካርድ እንግዲህ ከጨዋታው ውጪ ተደርጓል። 89ኛው ደቂቃ ላይ ደግሞ ጄሚ ባይኖ ጌቲያንስ ለራሱ ጎል አስቆጥሮ ጨዋታውን 4-2 አድርጎት ነበር። 91ኛው ደቂቃ ላይ እንዲሁም ወልቭሶች ጎል አስቆጥረው ነው 4-3 በሆነ ውጤት ጨዋታው እንዲጠናቀቅ የሆነው እንጂ በጣም ከባድ ሊሆንባቸው እንደሚችል ትናንትና የተመለከትንበት አጋጣሚ እንደነበር ነው ያየነው። ቼልሲ በአጠቃላይ ግን 4-3 በሆነ ውጤት ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው ቡድን መሆኑ ተረጋግጧል። ትናንትና ሊያም ዴላፕ በጨዋታው ላይ ከረጅም ጊዜ ጉዳት ተመልሶ በቀይ ካርድ የወጣበት መርሃ ግብር ሆኖ ተጠናቋል። አሰልጣኝ ኤንዞ ማሬስካ በዚህም በጣም ብስጭት ውስጥ ገብተው እንደነበር ሜዳ ላይ ተመልክተናል። የሰራው ጥፋት በጣም አሳፋሪ ነው ሲሉ ነው ማሬስካ የተናገሩት። የሰማዮቹ አሰልጣኝ ኤንዞ ማሬስካ ሊያም ዴላፕ አሳፋሪ ስህተትን ሰርቷል ሲሉ ነው ከጨዋታው በኋላ የተናገሩት። ቀይ ካርዱ ይገባዋል ያሉት አሰልጣኝ ኤንዞ ማሬስካ በዚህ መንገድ ቀይ ካርድ መመልከት ያሳፍራል፣ የማይረባ ስህተት ነው ሲሉ ጭምር ነው የትላንትናውን የሊያም ዴላፕን ስህተት የተናገሩት። በ7 ደቂቃ ውስጥ 2 ቢጫ ካርዶችን ያየው ከመጀመሪያው ካርድ በኋላ 4-5 ጊዜ ተረጋጋና ተጫወት ብዬ ነግሬው ነበር ሲሉ ነው ማሬስካ የተናገሩት። በማንቸስተር ዩናይትድ እና ብራይተን የነበረው ቀይ ካርድ እረዳለሁ። ይሄኛው ጨዋታ ደግሞ የኖቲንግሃሙንም ግን ማስቀረት የምንችለው ነበር። የትላንትናውን የወልቭሱንና በኖቲንግሃም ፎረስት ላይ የተመለከቱን ቀይ ካርድ መመልከት ያልነበረብንና ማስቀረት የምንችለው ነበር ሲሉ ነው የተናገሩት። ዘንድሮ እንግዲህ
በተደጋጋሚ ቀይ ካርዶች እየተመለከቱ ነውና በቼልሲ ተጫዋቾች ላይ የዲሲፕሊን ጥያቄዎች እየተነሱባቸው ይገኛሉ። ቼልሲ በአጠቃላይ በዘንድሮው የውድድር ዘመን እስካሁን 9 ቀይ ካርዶችን የተመዘዘበት ክለብ እንደሆነ እየተመለከትን ነውና በጣም እንግዲህ ይሄኛው መስተካከል ያለበት እንደሆነ በተደጋጋሚ በርካቶች እያነሱ ይገኛሉ። በሌላ ጨዋታም ኒውካስል ዩናይትድ እና ቶተንሃም ሆትስፐርስ ትላንትና ጨዋታቸውን አድርገው ነበር። ኒውካስል ዩናይትድ ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። ፋቢያን ሼር እና እንዲሁ ደግሞ ኒክ ቮልትማደ ትላንትና ጎሎችን ያስቆጠሩ የኒውካስል ዩናይትድ ተጫዋቾች ናቸው። ኒውካስል ወደ ቀጣዩ ዙር ሲያልፍ ቶተንሃም ሆትስፐርስ ከውድድሩ ውጪ መሆኑ የተረጋገጠ ቡድን ሆኗል። በዚህ መሰረትም የካራባው ካፕ 5ኛ ዙር ተጋጣሚዎች ወይም የሩብ ፍጻሜ ተጋጣሚ ክለቦች ይፋ ተደርገዋል። የጥሎ ማለፍ ጨዋታዎች መጠናቀቃቸውን ተከትሎም የሩብ ፍጻሜ ድልድል ይፋ ተደርጓል። በዚህ መሰረትም እንግዲህ አርሰናል ትላንትና ብራይተን ኤንድ ሆቭ አልቢዮንን አሸንፎ ያለፈው ቡድን በቀጣይ ደግሞ ሊቨርፑልን አሸንፎ ካለፈው ቡድን ከክሪስታል ፓላስ ጋር በሩብ ፍጻሜው ጨዋታቸውን የሚያደርግ ይሆናል። ቼልሲ ከካርዲፍ ሲቲ ጋር ነው ጨዋታውን የሚያደርገው። ማንቸስተር ሲቲ እና ብሬንትፈርድ ጨዋታቸውን ሲያደርጉ ኒውካስል ዩናይትድ ደግሞ ከፉልሃም ጋር የሚያደርጉት ጨዋታ እንግዲህ በሚጠበቀው ጨዋታ እንደሆነ እየተገለጸ ይገኛል። እነዚህ ጨዋታዎች በካራባው ካፕ የሩብ ፍጻሜ ጨዋታዎች የሚደረጉ መርሃ ግብሮች ይሆናሉ ተብሎ ነው የሚጠበቀው። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለው ተደርገዋል። ለምሳሌ ያክል በጣሊያን ሴሪኤም ትላንትና መርሃ ግብሮች ነበሩ። የሊጉ መሪነትን በእኩል ነጥብ እየመራ የነበረው ሮማ ትላንትናም ጨዋታውን ድል ማድረግ ችሏል። በሜዳው ኢስታዲዮ ኦሎምፒኮ ነው ትላንትና ጨዋታውን ያደረገው። ከፓርማ ጋር የተደረገ መርሃ ግብር ነው። ይህንን ጨዋታ 2-1 በሆነ ውጤት ነው እንዲሁ ማሸነፍ የቻሉበትን አጋጣሚ የተመለከት ነው። ሮማ ፓርማን 2-1 በሆነ ውጤት ማሸነፍ ችሏል። ሮማ ማሸነፉን ተከትሎ ነጥቡን ከሊጉ መሪ ናፖሊ እኩል 21 ማድረስ የቻለበትን አጋጣሚ ነው በትላንትናው ጨዋታ ላይ እንዲሁ የተመለከት ነው። አሰልጣኙን ያሰናበተው ሌላኛው ቡድን ዩቬንቱስ ደግሞ ኢጎር ቱዶርን ካሰናበተ በኋላ ትላንትና ወደ ድል ተመልሰዋል። በኢጎር ቱዶር ዘመን ግን ያለፉትን 8 ጨዋታዎች ማሸነፍ ያልቻለ ቡድን ነበር። ትላንትና ግን ወደ ድል ተመልሷል። አሰልጣኙን ያሰናበተው ዩቬንቱስ ትላንትና ከኡዲኒዜ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት ነው ማሸነፍ የቻለው። የዩቬንቱስን የማሸነፊያ ግቦች ዶሻን ቭላሆቪች፣ ፌዴሪኮ ጋቲ እና ኬናን የልዲስ ያስቆጥሩ። ለኡዲኒዜ ደግሞ ዛኒዮሎ ነው ከመረብ ጋር ማሳረፍ የቻለው። ዩቬንቱስ ከ8 ጨዋታዎች ያለ ድል ጉዞ በኋላ የመጀመሪያ 3 ነጥባቸውን ማግኘት የቻለ ቡድን ሆኗል። በአሰልጣኝ ሴስ ፋብሬጋስ የሚመራው ኮሞ በበኩሉም ከሄላስ ቬሮና ያደረጉትን ጨዋታ 3-1 በሆነ ውጤት አሸንፈዋል። ያለፉትን 8 ጨዋታዎች ያልተሸነፈው ኮሞ በሊጉ 16 ነጥቦችን በመሰብሰብም 4ኛ ደረጃ ላይ የተቀመጠ ድንቅ ቡድን መሆኑን እየተመለከተን እንገኛለን። ሮማ ከናፖሊ እኩል 21 ነጥብ ቢኖረውም በግብ ክፍያ ተበልጦ 2ኛ ነው። ኮሞ 16 ነጥቦችን ሰብስቦ 4ኛ ደረጃ ላይ ሲቀመጥ ዩቬንቱስ በ15 ነጥብ 6ኛ ደረጃ ላይ ተቀምጠዋል። በቀጣይ ሮማ ከኤሲ ሚላን ጋር ጨዋታውን ያደርጋል። ዩቬንቱስ ደግሞ ከክሮሚኔንሴ ጋር መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ቦሎኛና ቶሪኖ ትናንትና 0-0 ጨዋታቸውን ሲያጠናቀቁ ክሮሚኔንሴ ደግሞ ዤኗን 2-0 በሆነ ውጤት እንዲሁ አሸንፏል። ትናንትና በሳንሲሮ ጁሴፔ ማይዛ ኢንተር ሚላን እና ፊዮረንቲና ትናንትና ጨዋታቸውን አድርገው ነበር። ኢንተር ሚላን ይህንን ጨዋታም 3-0 በሆነ ውጤት ማሸነፍ የቻለበት አጋጣሚን የተመለከትነው። 2 ግቦችን ያስቆጠረው ቱርካዊው ሃካን ቻናኖግሉ ነው። ትናንትና አንዱን በፍጹም ቅጣት ምት አንዱን በጨዋታ ነው ማስቆጠር የቻለው። ሱቺች ደግሞ ቀሪውን 1 ጎል አስቆጥሮ ትላንትና ጨዋታውን 3-0 በሆነ ውጤት እንዲያሸንፉ ማድረግ የቻለበትን አጋጣሚን የተመለከትነው። ኢንተር ሚላን ትላንትና 3-0 በሆነ ውጤት ማሸነፍ ችሏል። ዛሬ ካግሊያሪ ከሳሶሎ ጋር ጨዋታቸውን ያደርጋሉ። ከዛ በተጨማሪ ላትሲዮና ፒትሳ ደግሞ የሚያደርጉት ጨዋታ በጣሊያን ሴሪኤ ዛሬ የሚጠበቁ መርሃ ግብሮች ናቸው። በፍሬንች ሊግ ዋንም ትላንትና ጨዋታዎች ቀጥለው ተደርገዋል። ትላንትና ፓሪስ ሳን ዠርሜን ጨዋታውን አድርገዋል። ከሎሪዮ ጋር ነበር ጨዋታውን ያደረገው። የትላንትናውን ጨዋታ ግን ማሸነፍ አልቻለም። ኑኖ ሜንዴሽ በጨዋታው ላይ ጎል ማስቆጠር ቢችልም ነገር ግን ጨዋታውን ማሸነፍ አልቻሉም። 1-1 በሆነ ውጤት ነው ጨዋታቸውን የትላንትናውን ጨዋታ ያጠናቀቁት። በዚህ መሰረት እንግዲህ ትላንትና ነጥብ ጥለው ነው ከሜዳም የወጡት ፓሪስ ሳን ዠርሜኖች የትላንትናውን ጨዋታ ማሸነፍ አልቻሉም። ሌሎች ግን የፍሬንች ሊጓን በጣም በርከት ያሉ መርሃ ግብሮች ትላንትና ነበሩ። ሊሃርቬ ብረሽትን 1-0 በሆነ ውጤት ማሸነፍ ችሏል። ሜትስ ደግሞ ሌንስን 2-0 ነው ያሸነፈው። ኒስም እንዲሁ ሊልን 2-0 አሸንፈዋል። ማርሴይና አንጀርስ 2-2 ጨዋታቸውን አጠናቀዋል። ሞናኮ ናንተስን 5-3 አሸንፈዋል። አዲስ አዳጊው ፓሪስ እና ሊዮን
3-3 ጨዋታቸውን ሲያጠናቅቁ ስትራስቡርግ ደግሞ ኦንዤን 3-0 ያሸነፈበት መርሃ ግብር ትላንትና የተደረጉ የፍሬንች ሊግ 1 ጨዋታዎች ናቸው። በአጠቃላይ በትላንትናው ዕለት የተደረጉ የተለያዩ መርሃ ግብሮች እነዚህ ነው የሚመስሉት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። የቀጣይ የማንቸስተር ዩናይትድ ተጋጣሚ ኖቲንግሃም ፎረስት እንደሆነ ይታወቃልና የኖቲንግሃም ፎረስቱ ካፕቴን የሆነውና እንግዲህ ወሳኙ ተጫዋቻቸው ሞርጋን ጊብስ ዋይት አንድ ሐሳብን ሰጥቷል። ሊጉ ዩናይትድን ናፍቆ ነበር ሲል የተናገረው ፕሪሚየር ሊጉ ማንቸስተር ዩናይትድን ናፍቆ ነበር ሲል ሞርጋን ጊብስ ዋይት ይናገራል። ባለፉት 4-5 ጨዋታዎች ዩናይትድ መጫወት በሚገባው መንገድ እየተጫወተ እንደሆነ ማስተዋል እንችላለን። ተጫዋቾቹ የዚህን ክለብ አርማ ለብሶ መጫወት ምን ያክል ክብር እንደሆነ እየተረዱት እንደሆነ ባለፉት ጨዋታዎች እያሳዩ ነውና ይህ ማለት ከሰሞኑ እያየነው የምንገኘው ዩናይትድ ፕሪሚየር ሊጉ ጭምር ናፍቆት ነበርና ለቀጣዩ ጨዋታ ለኛም በጣም ከባድ ተጋጣሚ እንደሚሆኑ እንረዳለን ሲልም ጭምር ነው የተናገረው። ሞርጋን ጊብስ ዋይት እንግዲህ በአጠቃላይ በቀጣዩ ጨዋታ ለማሸነፍ የተቻላቸውን ሁሉ እንደሚያደርጉ ጭምር ነው የተናገረው። ነገር ግን ከባድ ጨዋታ ግን እንደሚጠብቀው ጭምር ነው ሀሳቡን እየሰጠ የሚገኘው። በቀጣይ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ጨዋታውን እንደሚያደርግ የሚታወቅ ጉዳይ ነው። በቀጣይ የሳንዳይቹ ቡድን በዚህ የውድድር ዓመት ሶስተኛ አሰልጣኛቸውን ነው ኖቲንግሃም ፎረስት የቀየሩት። ሶስተኛው አሰልጣኝ ሳንዳይች ናቸው። የመጀመሪያ ፕሪሚየር ሊግ ሽንፈታቸውን አስተናግደዋል ባለፈው ሳምንት። አሁን ደግሞ ከማንቸስተር ዩናይትድ ጋር ጨዋታቸውን በዚህ ሳምንት መጨረሻ ቅዳሜ ላይ ያደርጋሉ። በእርግጥ ባለፉት ጨዋታዎች ከባድ ጊዜያቶችን እንግዲህ ያሳልፈዋል ኖቲንግሃም ፎረስቶች። በአጠቃላይ ደግሞ ማንቸስተር ዩናይትድ በጣም ጥሩ የሚባለው ጊዜ ላይ ነው የሚገኘውና ያለፉትን 3 ተከታታይ ጨዋታዎች ማንቸስተር ዩናይትድ ማሸነፍ የቻለበትና ደረጃውንም በትልቁ ማሻሻል የቻለባቸው ሳምንታት እንደሆኑ እየተመለከትን እንገኛለን። በቀጣይ ደግሞ ከኖቲንግሃም ፎረስት ጋር ጨዋታውን የሚያደርግ ነው የሚሆነው። ሞርጋን ጊብስ ዋይት ግን ማንቸስተር ዩናይትድ እንግዲህ ባለፉት ሳምንታት ያሳየው አቋም ፕሪሚየር ሊጉ ጭምር ዩናይትድን ናፍቆ ነበር ሲል ጭምር ነው ሐሳቡን የሰጠው ሞርጋን ጊብስ ዋይት። ጋሪ ኔቨል ስለ ማንቸስተር ዩናይትድ መልበሻ ክፍል ይናገራል። መልበሻ ክፍሉን ተመልክቼዋለሁ። ተጫዋቾች ሩበን አሞሪምን በጣም ነው የሚወዱት፣ እጅግ በጣም እንደሚወዱት ተመልክቻለሁ ሲልም ነው ስለ ማንቸስተር ዩናይትድ የመልበሻ ክፍል እየተናገረው። ሩበን አሞሪም በተጫዋቾቹ ዘንድ በጣም ተወዳጅ አሰልጣኝ እንደሆነ በደንብ ጠንቅቅ ያውቃለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቨል ሐሳቡን ሰጥቷል። ፖርቱጋላዊው የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴስ አሁንም በቁጥራዊ መረጃዎች በጣም የበላይነቱን እንደቀጠለ ነው የሚገኘው ይታወቃል። ማንቸስተር ዩናይትዶች ይህንን ተጫዋች እንግዲህ በተለይ አሰልጣኝ ሩበን አሞሪም ዘንድሮ 2 የ10 ቁጥር ተጫዋቾችን ማምጣቱን ተከትሎ ማቲያስ ኩኛህና ብሪያን ኤምቤሞን ማምጣቱን ተከትሎ አምናና ከዚህ በፊት ከምናውቀበት ቦታው የተወሰነ ወደ ኋላ ፈግፍጎ እየተጫወተ እንደሆነ ይታወቃል። ብሩኖ ፈርናንዴዝ በአብዛኞቹ ጨዋታዎች ላይ ቁጥሮቹ የተገደቡ ይመስላሉ። ጎሎችን የማስቆጠር ቁጥሮቹ፣ ከዛ በተጨማሪ አሲስት የማድረግ ቁጥሮቹም የተገደቡ ይመስላሉ። ከዚህ በፊት ከነበሩት የብሩኖ ፈርናንዴዝ የጎል ማስቆጠርና እንዲሁ የአሲስት የማድረግ ቁጥሮቹ አንጻር ተጫዋቹ ግን በዚህ የውድድር ዘመን 24 የግብ ዕድሎችን በመፍጠር በፕሪሚየር ሊጉ ግን የሚስተካከለው አንድም ተጫዋች የለም። 24 የግብ ዕድሎችን መፍጠር የቻለበትን አጋጣሚን የተመለከትነው። ከዚህ በተጨማሪ ደግሞ ብዙ ኳሶችንም ወደ መጨረሻው ሜዳ ክፍል ወይም ወደ ፋይናል ሰርድ በማሻገር ደግሞ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። አንደኛ ደረጃ ላይ የተቀመጠው በማንቸስተር ዩናይትድ እንዲሁም የሚፈለገው የኖቲንግሃም ፎረስቱ ተጫዋች የሆነው ኤሊየት አንደርሰን ነው። ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም እንደሚፈልግ የሚታወቅ ጉዳይ ነው። እንዲሁ ሌሎች ክለቦችም እዚህ ተጫዋች ላይ አይናቸውን እንደጣሉ ይታወቃል። ነገር ግን እሱ ነው በዚህ የውድድር ዓመት ወደ መጨረሻው የሜዳ ክፍል ወይም ወደ ፋይናል ሰርድ የምንለው አካባቢ ላይ ጥሩ ኳሶችን በማሻገር ኤሊዮት አንደርሰን 78 ኳሶችን በማሻገር ይመራል። በአንጻሩ ሁለተኛ ደረጃ ላይ የተቀመጠው ግን ብሩኖ ሚጌል ፈርናንዴዝ ነው። ሁለተኛ ደረጃ ላይ ተቀምጧል። 72 ኳሶችን በማሻገር ትልልቅ የግብ ዕድሎችን በመፍጠር ግን በፕሪሚየር ሊጉ አሁንም በአንደኝነት የተቀመጠው ብሩኖ ሚጌል ፈርናንዴዝ ነው። ማንቸስተር ዩናይትድ ከተቻለ በጥር ካልተቻለ ደግሞ በክረምት የተጫዋቾች የዝውውር መስኮት የአማካይ ተጫዋች ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። በማንቸስተር ዩናይትድ ቤት ደግሞ የሚፈለጉ በርከት ያሉ ስሞች እንዳሉ እናውቃለን። አደም ዋርተን ስሙ ይነሳል። እንዲሁ ደግሞ ካርሎስ ባሌባም፣ ኤሊዮት አንደርሰንም ስማቸው ይነሳል። ነገር ግን እነዚህን ተጫዋቾች በጥር የተጫዋቾች የዝውውር መስኮት ለማስፈረም ግን በጣም ከባድ እንደሚሆን በርካቶች ያምናሉ። ሌሎች ተጫዋቾችም በዚህ ዝርዝር ውስጥ እንዳሉ ይታወቃል። ከነዚህ መካከል በጀርመን ቡንደስሊጋ እየተጫወተ የሚገኘው የሽቱትጋርቱ ተጫዋች አንጄሎ ስቲለር በዩናይትድ ፍላጎት ውስጥ ያለ ሌላኛው ተጫዋች እንደሆነ
ከዚህ በፊትም በተደጋጋሚ ጊዜ እየተገለጸ ይገኛል። ጀርመናዊው አማካይ አንጄሎ ስቲለር ባለፉት ዓመታት በማንቸስተር ዩናይትድ ክትትል እየተደረገባቸው ከሚገኙት ተጫዋቾች መካከል አንደኛው ሆኖ ስሙ እየተነሳ ይገኛል። በተለይም በአውሮፓ ባሉት የዝውውር እንቅስቃሴዎች ዙሪያ ወሳኝ ሰው በሆነው ጄሰን ዊልኮክስን በቅርብ ጊዜያት በደንብ ክትትል እየተደረገበት እንደሚገኝ ነው መረጃዎች የሚያሳዩት። ነገር ግን የተጫዋች በማንቸስተር ዩናይትድ ብቻ ሳይሆን በርከት ባሉ በእንግሊዝ ክለቦች ቸልሲና ሊቨርፑልን ጨምሮ እንዲሁ በስፔኑ ሪያል ማድሪድ ጭምር የሚፈለግ አይነት ተጫዋች ነውና በቀጣይ በዚህ ተጫዋች ጉዳይ ላይ ትልቅ ፉክክር ሊኖር እንደሚችል ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድ ግን በአማካይ ስፍራ ላይ ከሚመለከታቸው የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘው። አንጄሎ ስቲለር የቀድሞ የእንግሊዝ ፕሪሚየር ሊግ ዝነኛ አልቢትር የነበሩት ማርክ ክላተንበርግ ከሰሞኑ ማንቸስተር ዩናይትድ እና ብራይተን ባደረጉት ጨዋታ ላይ በግልጽ የዳኝነት ስህተቶች እንደነበሩ ነው የተናገረውና በአንቶኒ ቴይለር ውሳኔዎችም በጣም ተደንቅ ያለው ሲልም ጭምር ነው የተናገረው ማርክ ክላተንበርግ። በጨዋታው ላይ የዳኝነት ስህተቶች ነበሩ፣ በዚህም እጅጉን ተገርሚ ያለው ምክንያቱም አንቶኒ ቴይለር በፕሪሚየር ሊጉ እጅጉን ልምድ ያለው አርቢትር እንደሆነ አውቃለሁ ሲል ነው ማርክ ክላተንበርግ የሚናገረው። እርሱ እንደዚህ አይነት ዳኝነት ስህተቶችን ይሰራል ብዬም ጠብቄ አላውቅም። አማድ ዲያሎ ላይ በተሰራው ጥፋት ፍጹም ቅጣት ምት አለመሰጠቱም እጅጉን አስገርሞኛል። አማድ የተሰራበት ጥፋት በግልጽ የፍጹም ቅጣት ምት የሚያሰጥ ነው። ቴይለር ግን ነገሩን ባይመለከቱት እንኳን በምስል እገዛ ዳኝነት ወይም በቫር እንግዲህ ይህንን ሁኔታ ዳግም ተመልክተው ፍጹም ቅጣት ምት መስጠት ነበረባቸው ሲል ነው ማርክ ክላተንበርግ ሐሳቡን የተናገረው። እንደኔ ሐሳብ በአማድ ላይ የተሰራው ጥፋት በቀጥታ የፍጹም ቅጣት ምት የሚያሰጥ ነው። የትኛውም ዓለም ላይ የሚገኝ ዳኛ ይህንን ሐሳቤን ይጋራኛል ብዬም አስባለሁ ሲልም ጭምር ነው ሐሳቡን የሰጠው። ማርክ ክላተንበርግ ስለ ብራይተን እና ማንቸስተር ዩናይትድ ጨዋታን በመሃል ዳኝነት ስለመሩት አንቶኒ ቴይለር የዳኝነት ውሳኔዎችም ሐሳቦቻቸውን እያጋሩ የሚገኙት። የማንቸስተር ዩናይትድ የበላይ አካላቶች አዲስ ስቴዲየም ለመገንባት መወሰናቸው የሚታወቅ ጉዳይ ነው። ይዋ ሊደር እንጂ የአዲሱ ስቴዲየም ግንባታ ኦልድ ትራፎርድ ፈርሶ ወይም ሌላ ቦታ ላይ የሚሰራ ለሚለው ጥያቄ ግን እስካሁን መልስ እንዳልተሰጠ ነው የሚታወቀው። ነገር ግን እቅዶች እንዳሉና ማንቸስተር ዩናይትድ ወደ አዲስ ስቴዲየም በቅርቡ እንደሚያመራ ወይም ደግሞ እንደሚገነባ በቅርቡ እንኳን ለማምራት በጣም ከባድ ነው የሚሆነው ቶሎ ተገንብቶ መጠናቀቁ አጠያቂ ስለሚሆን፣ ነገር ግን በማንቸስተር ዩናይትድ ግን ከኦልድ ትራፎርድ ውጪ ግን ሊጫወት የሚችልባቸው ጊዜያቶች እየመጡ እንደሆነ በቅርብ ጊዜያቶች ሲወሩ እንደነበር እናስታውሳለን። ዩናይትድ አዲስ ስቴዲየም ለመገንባት ፍላጎት እንዳለው የሚታወቅ ጉዳይ ነውና ይህንን እንግዲህ ለማድረግም እንቅስቃሴዎች እየተደረጉ ይገኛሉ። ነገር ግን እንደ ሜል ስፖርት ዘገባ ከሆነ አዲሱ ስቴዲየም ከ2030-31 የውድድር ዘመን በፊት እንደሚጠናቀቅም እየዘገበ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ይህንን መረጃ ሜል ስፖርት ነው በይፋም እያወጣም የሚገኘው። አንድሬ ኦናና አንዳንድ ጉዳዮችን አጋርቷል። በተለይ አሁን ወደ ቱርክ ሊግ ማምራቱ የሚታወስ ጉዳይ ነውና አንድሬ ኦናና ሐሳቦቹን እየሰጠ ይገኛል። ሁልጊዜም ደጋግሜ እናገራለሁ፣ ህይወት ልክ እንደ አየር ነው። አንዳንድ ጊዜ ዝናብ ይዘንባል፣ አንዳንድ ጊዜ ደግሞ ፀሐይ ይወጣል። ፀሐይ በሚወጣ ጊዜ ጥሩ ነው፣ እናም ደስ ይበላችሁ። ነገር ግን ፀሐይ በሚወጣላችሁ ጊዜ በጣም የተሻልኩ ነኝ ብላችሁ ግን እንዳታስቡ። እንዲሁም ዝናብ ሲዘንብባችሁ በጣም የተጎዳው ሰው ነኝ ብላችሁ እንዳታስቡ ሲልም ጭምር ነው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረው አንድሬ ኦናና ሐሳቡን እያጋራ የሚገኘው። ወደ ቤተሰቦቻችን አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተም እናደርስ። አርሰናል ሊጉን ማሸነፍ ይችላል ብሏል ቡካዮ ሳካ ሲናገር። የአርሰናሉ የፊት መስመር ተጫዋች ቡካዮ ሳካ አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል የሚል እምነት እንዳለው ነው የተናገረው። ቡካዮ ሳካ አክሎም በአሁኑ ሰዓት ስለ ውድድር ዓመቱ ሁኔታ ለመናገር ጊዜው ገና መሆኑንም ይጠቁማል። በዚህ ዓመት ጠንካራ ቡድን እንዳለን ይሰማኛል፣ በቡድኑ ደግሞ በርካታ ጥራት ያለው ስብስብም አለን ሲል ነው ቡካዮ ሳካ የተናገረው። ካሁኑ በርካታ ጉዳዮች ገጥመውናል፣ ነገር ግን ቡድኑን የተቀላቀሉ ተጫዋቾች በከፍተኛ ደረጃ ማቆየት እንደሚችሉ ማሳይተዋል ሲል ነው ቡካዮ ሳካ ሐሳቡን እየሰጠም የሚገኘውና ዘንድሮ ዋንጫ ለማሸነፍ የምንችል ቡድን ነን ሲልም ነው የተናገረው። ቡካዮ ሳካ ይቀጥልና በእኔ አስተሳሰብ ቪክተር ዮኬሬሽ እጅጉን ጥሩ እየተጫወተ ነው። ባለፈው ዓመት እንደሱ አይነት አጥቂ አልነበረንም፣ የነበረን ካይ ሃቨርትስ ነበር። እሱም ከቪክተር ዮኬሬሽ ጋር የተለያየ አይነት የጨዋታ ዘይቤ የሚከተል አይነት ተጫዋች ነው። እንደማስበው ከሆነ በየጨዋታው በደንብ ልምዶችን እያገኘ ይገኛልና ጥሩ አጥቂ እንዳገኘን ይሰማናል ሲልም ጭምር ነው ቡካዮ ሳካም ጨምሮ የተናገረው። ለአርሰናል በጣም ጥሩ የነበረ የጥቅምት ወርን ያሳለፉት ወይም ደግሞ በጣም ጥሩም የነበረ የኦክቶበር ወርን
ማሳለፍ ችለዋል። በዚህ ኦክቶበር ወር ላይ በደንብ እንግዲህ ጨዋታዎችን ማሸነፍ ችለዋል። ከዛ በተጨማሪ አንድም ደግሞ ጎል ያልተቆጠረባቸው ወር ሆኗል። በዚህ የኦክቶበር ወር ወደ 6 ያክል ጨዋታዎች ያደርገው 6ቱንም ማሸነፍ ችለዋል። ከኦሎምፒያኮስ ጋር በአውሮፓ ቻምፒየንስ ሊግ 2-0 አሸንፈዋል። ዌስትሃም ዩናይትድን በፕሪሚየር ሊግ 2-0 አሸንፈዋል። ፉልሃምን በፕሪሚየር ሊግ 1-0 አሸንፈዋል። አትሌቲኮ ማድሪድን በአውሮፓ ቻምፒየንስ ሊግ 4-0 አሸንፈዋል። ክሪስታል ፓላስን በፕሪሚየር ሊግ 1-0 አሸንፈዋል። እንዲሁ ደግሞ ትላንትና በካራባው ካፕ ብራይተን ኤንድ ሆቭ አልቢዮንን 2-0 በሆነ ውጤት ማሸነፍ ችለዋል። በአጠቃላይ በእነዚህ 6 ጨዋታዎች በኦክቶበር ወር ባደረጓቸው 12 ጎሎችን አስቆጥረዋል። ምንም አይነት ጎል አልተቆጠረባቸውም። አርሰናል ባለፉት 6 ጨዋታዎች እንግዲህ ምንም አይነት ጎል ያልተቆጠረበት ቡድን እንደሆነ እየተመለከትን ነውና በጣም ጥሩ ጊዜያቶችን እያሳለፉ እንዳለ ነው እየተመለከትን የምንገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። በዩናይትድ ያለው ነገር ለኔ አልተስማማኝም ነበር ብሏል አሌሃንድሮ ጋርናቾ ሲናገር። የቸልሲ አጨዋወት ግን ልዩ ነው ሲል ይናገራል። አርጀንቲናዊው ተጫዋች አሌሃንድሮ ጋርናቾ በማንቸስተር ዩናይትድ የነበረው የመጨረሻ ዓመት ከባድ ነበር ሲል ይገልጸዋል። በአዲሱ አሰልጣኝ ሩበን አሞሪም በርካታ ለውጦች ነበሩ ያለው ጋርናቾ ለኔ ደግሞ የማይስማማና በጣም አስቸጋሪ ጊዜ ነበር ሲልም ነው የተናገረው። አያይዞም በቸልሲ ያለው የጨዋታ ዘይቤ ግን አስደናቂና ልዩ ነው ሲል አሌሃንድሮ ጋርናቾ በአዲሱ ክለቡ መደሰቱን ይናገራል። እዚህ ያለው የደጋፊዎች ፍቅርን እንዲሁ ደግሞ አስደናቂ ነው። እዚህ ሁሉም ነገር ፈጣን ነው። እንደዚህ አይነት እግር ኳስም ወዳለው ሲል ነው አሌሃንድሮ ጋርናቾ የተናገረው። በዚሁ የሪያል ማድሪድ ጉዳዮችን የምናንሳ። የሻቪ አሎንሶ ከተጫዋቾቻቸው ጋር ያላቸው ግንኙነት የተለያዩ ሀሳቦችን እያጋሩ ነው የሚገኙት ሰዎች። በተለይ በሳምንቱ መጨረሻ በተካሄደው የኤል ክላሲኮ ጨዋታ ቪኒሲዮስ ጁኒየር በአሰልጣኝ ሻቪ አሎንሶ ውሳኔ አለመደሰቱን አሳይቶ እንደነበር የምናስታውሰው ጉዳይ ነውና ተጫዋቹ ተቀይሮ ሲወጣ ከፍተኛ ብስጭት ውስጥ በመግባትም ወደ አሰልጣኙ ቃላቶችን ሲወራወርም ጭምር እንደነበር ተመልክተናል። ይሁን እንጂ ቪኒሲዮስ ጁኒየር በቡድን ውስጥ በሻቪ አሎንሶ የአሰልጣኝነት መንገድ ጥያቄ እያነሳ የሚገኝ ብቸኛው ተጫዋች አለመሆኑን የሚያሳዩ መረጃዎችም እንዳሉ ነው ዘገባዎች የሚያሳዩት። ቪኒ ጁኒየር ብቻ አይደለም፣ ሌሎች ተጫዋቾችም በአሰልጣኙ የጨዋታ መንገድና የአሰልጣኝነት መንገድም ጥያቄዎች እንዳላቸው የሚያሳዩ መረጃዎች ከውስጥ አዋቂዎች እየወጡ ነው። ሻቪ አሎንሶ ቡድኑን ከተረከቡ በኋላ ከልምምድ ጀምሮ በርካታ ትልልቅ ለውጦችን ያደረጉ ሲሆን እነዚህ ለውጦች ግን በሁሉም ሰው ተቀባይነትን እንዳላገኙ ነው የተነገረው። በርካታ የቡድኑ ቁልፍ ተጫዋቾች ያለማክበር ስሜትም እንደተሰማቸውና ብስጭት ውስጥም እንዳስገባቸው ይነገራል። የአሰልጣኙ አጨዋወት መንገድ ብዙ ነገሮችን መገደቡ፣ ተጫዋቾች ሜዳ ላይ ያላቸው ተሰጥኦን እንዳያሳዩ ነፃነት ነፍጓል በሚልም ቅሬታ እንዳላቸው ነው የሚዘገበው። የተጠየቁትን ትልቅ ነገር ሳያደርጉ ከዚህ በፊት በቀላሉ ትልቅ ዋንጫዎችን ያሳኩ ነባር ተጫዋቾችን በሁኔታው ቅር እንዳሰኛቸው ጭምር ይነገራል። በሌላ በኩል አሰልጣኙ ለተጫዋቾቹ ቅርብ አለመሆናቸውና ከአሰልጣኝ ካርሎ አንቸሎቲ ደግሞ ፍጹም ተቃራኒ መሆናቸውን ነው አንዳንድ ተጫዋቾች እየተናገሩ የሚገኙት። በቡድን ውስጥ አንድ ነባር ቁልፍ የሆነ ተጫዋችም የቅርብ ሰው ሻቪ አሎንሶን በተመለከተ አንድ መረጃን አጋርቷል። የዚህ ተጫዋች ስም አልተጠቀሰም፣ ነገር ግን ቡድን ውስጥ የነበረ ነባርና በጣም የቡድኑ ቁልፍ ተጫዋች እንደሆነ ግን ይነገራል። ስለ ሻቪ አሎንሶ ሲናገር ራሱን እንደ ፔፕ ጓርዲዮላ ይመለከታል፣ ነገር ግን ለጊዜው እሱ ሻቪ አሎንሶ ብቻ ነው ሲልም ጭምር ነው ሀሳቡን የሰጠውና ዘ አትሌቲክ ነው ይህንን ሰፊ መረጃዎችን ከሪያል ማድሪድ እና ከአሰልጣኝ ሻቪ አሎንሶ በተለይ ከተጫዋቾቹ ጋር ስላለው ግንኙነት ሀሳቡን እየሰጠም የሚገኘው። ቪኒሲዮስ ጁኒየር ግን ትላንትና ይቅርታ ጠይቋል። የሪያል ማድሪድ የፊት መስመር ተጫዋች ቪኒ ጁኒየር በኤል ክላሲኮ ጨዋታ ላሳየው ባህሪ በይፋ ይቅርታ ጠይቋል። ተቀይሬ ስወጣ ላሳየሁት ነገር ሁሉንም ደጋፊዎችን ይቅርታ መጠየቅ እፈልጋለሁ ሲል ነው ቪኒ ጁኒየር እየተናገረው። በግል ልምምድ ቦታ ላይም አድርጌዋለሁ። የቡድን አጋሮችን ክለቡንና ፕሬዝደንቱን በድጋሚ ይቅርታ ጠይቃለሁ ሲል ነው ቪኒሲዮስ ጁኒየር የተናገረው። አክሎም ባለኝ የማሸነፍና ቡድኑን የመርዳት ፍላጎት ምክንያት አንዳንድ ጊዜ ስሜቴ ራሴን እንዳልቆጣጠርም ያደርገኛል ሲል ተናግሯል። ቪኒ ጁኒየር አያይዞም ከመጀመሪያው ቀን ጀምሮ እንዳደረኩት ለሪያል ማድሪድ መፋለሜን እንደምቀጥል ቃል እገባላችኋለሁ ሲልም ነው የተናገረው። ቪኒ ጁኒየር በይቅርታ መልእክቱ ላይ ግን አሰልጣኝ ሻቪ አሎንሶን እንዳላካተተም የሚያሳዩ መረጃዎች ናቸው የወጡት። እንግዲህ ይቅርታ ሲጠይቅም የቡድን አጋሮችን ክለቡንና ፕሬዝደንቱን ይቅርታ ጠይቃለሁ ሲል ነው መልእክቱን ያጋራውና ይሄ ደግሞ ጥያቄዎችን እያስነሳ ነው የሚገኘው። አንዳንድ ዘገባዎች ከዛ በኋላ እንግዲህ አሰልጣኙንም በይፋ ይቅርታ ጠይቋል የሚሉ አይነት ሀሳቦችን አንስተዋል። ነገር ግን ባወጣው ጽሁፍ ላይ ግን አሰልጣኝ ሻቪ አሎንሶን ሳያካትት ነበር የይቅርታ መልእክቱን ያስተላለፈውና ይህም ጥያቄዎችን አስነስተዋል።
ቪኒ ጁኒየር በኤል ክላሲኮ ጨዋታ ላሳየው ባህሪ የክለቡን ደጋፊዎች የቡድን አጋሮቹንና ፕሬዚደንቱን ይቅርታ ጠይቋል። የቪኒ ጁኒየር ሁኔታውን እንግዲህ በውስጥም እንዲሁ በይፋ ይቅርታ መጠየቁ አስፈላጊ ነበር። ምክንያቱም የሪያል ማድሪድ ኃላፊዎች ቪኒ ጁኒየር የቡድኑ ሶስተኛ አምበል ሆኖ ባደረገው ነገር ደስተኛ አልነበሩም። የክለቡ ኃላፊዎች በቪኒሲዮስ ብቻ ሳይሆን በአሰልጣኝ ሻቪ አሎንዞ እሱን በያዙበት መንገድም ደስተኛ አለመሆናቸውን የተነገረው ሪያል ማድሪድ ተጫዋቹ ባሳየው ነገር ቅጣት እንደማይጣልበትም በፍጥነት ወስኖ እንደነበር ተነግሯል። ቪኒ ጁኒየር በይቅርታ መልእክቱ ግን የአሰልጣኝ ሻቪ አሎንዞን ስም ያልጠቀሰበት አስቦት እንደሆነና ለተጫዋቹ ቅርበት ያላቸው ምንጮች ይህንን የተናገሩት አስቦበትና ሆን ብሎ ያደረገው ነገር ነው የሚሉ አይነት ሐሳቦችን ነው እያጋሩ የሚገኙት። ተጫዋቹ የአሰልጣኙን ስም ያልጠቀሰው እሱን በያዘበት መንገድ ደስተኛ ለመሆኑን ለመግለጽ እንደሆነ ጭምር ተፈልጎና ያንን ነገር ለማድረግ ፈልጎ እንዳደረገው የሚያሳዩ ነገሮችን እየተመለከትን ነው የምንገኘው። ቪኒ ጁኒየር ባለፉት ቀናትም ከክለቡ ድጋፍ እያገኘ እንደሆነ እንደሚሰማቸው ለተጫዋቹ ቅርበት ያላቸው ምንጮች ይናገራሉና በጣም እንግዲህ በሪያል ማድሪድ ቤት ውስጥ ከባድ ነገሮች እንዳሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የፈረንሳዩ ክለብ ኦሎምፒክ ሊዮን በጥሩ የዝውውር መስኮት ብራዚላዊውን አጥቂ ኤንድሪክን በውሰት ለማስፈረም ከሪያል ማድሪድ ጋር ንግግር መጀመራቸው የሚያሳዩ መረጃዎች እየወጡ ነው። በሪያል ማድሪድ የጨዋታ ጊዜያቶችን እያገኘ አይገኝም ብራዚላዊው የአጥቂ መስመር ታዳጊው ተጫዋችና በቀጣይ በውሰትም ቢሆን ወደ ተለያዩ ክለቦች ሊያመራ የሚችልበት እድል በጣም ሰፊ ነው ተብሎ ይታሰባል። አሁን ላይ ደግሞ ፈላጊ ሆነው ብቅ ካሉት ክለቦች መካከል የፈረንሳዩ ኦሎምፒክ ሊዮን ደግሞ ይህንን ተጫዋች እንደሚፈልገው ነው ፋብሪዚዮ ሮማኖ የተናገረው። ከቪኒሲዮስ ጁኒየር ጋር በተያያዘ ሌላኛው የወጣው መረጃ የእንግሊዙ ማንቸስተር ዩናይትድ ቪኒ ጁኒየር ከሪያል ማድሪድ ጋር የሚለያይ ከሆነም የማስፈረም እድሉንም የሚያገኝ ከሆነም ተጫዋቹን የግላቸው ለማድረግ ከሚፈልጉ ክለቦች መካከል አንደኛው እንደሆነ ነው የእንግሊዙ ማንቸስተር ዩናይትድ እየተገለጸ የሚገኘውና ቪኒ ጁኒየርን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ፈረንሳዊው የመሃል ሜዳ ኮከብ የሆነው ኦሪዮል ሹዋሜኒ በዚህ ሲዝን በሁሉም ጨዋታዎች ላይ ተጫውቷል። ሹዋሜኒ እስካሁን በሁሉም ውድድሮች ከተደረጉ 13 ጨዋታዎችም ሁሉንም ላይ የተሳተፈ ሲሆን በ12ቱ ጨዋታዎች ደግሞ በቋሚ አስተላለፍ ውስጥ ነው መካተት የቻለው። በዚህም በቋሚ አስተላለፍ የተጫወተባቸው ጨዋታዎችን ጨምሮ ዘንድሮ በአማካይ መጫወት ከነበረበት 1170 ደቂቃዎች ውስጥ 1089 ደቂቃዎችን ሜዳ ላይ ያሳለፈ ሲሆን ከቁጥሩ ተነስተን ደግሞ በዘንድሮ የውድድር ዓመት ሻቪ አሎንዞ ስር ሙሉ በሙሉ ስምምነት የተጣለበት ተጫዋችን መካከል አንደኛው ኦሪዮል ሹዋሜኒ እንደሆነ ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። ሻቪ አሎንዞ ቅዳሜ ከቫሌንሲያ ጋር ላለው ጨዋታ አስተላለፉን ይቀይራል ተብሎ ይታሰባል። በጨዋታው ላይ ሻቪ አሎንዞ ለአንዳንድ ቁልፍ ተጫዋቾች እረፍት ለመስጠትም እንዳሰበ ጭምር ነው ማርካ የተባለው የመረጃ ምንጭ እያጋራም የሚገኘው። የሊቨርፑልን አንዳንድ ጉዳዮች በዚሁ እናንሳ። ፌዴሪኮ ኪየዛ ይናገራል። ባለፈው ዓመት በቂ ብቃት አልነበረኝም፣ በአእምሮም ዝግጁ አልነበርኩም፣ እናም አልተጫወትኩም። በዚህ ዓመት በአካልና በአእምሮ የተሻለ ስሜት ይሰማኛል ሲልም ነው የተናገረው። ሁልጊዜም ወሳኙ አርኔ ስሎት ነው ሲልም ጭምር ተናግሯል። የጥቅምት ወር የሊቨርፑል የወሩ ምርጥ ተጫዋች የሚለውን ሽልማት ማሸነፉ የሚታወስ ጉዳይ ነው። ከዛ በተጨማሪ ግን ፌዴሪኮ ኪየዛ በትናንትናው ጨዋታ ላይ ደግሞ በቋሚ አስተላለፍ ውስጥ በካራባው ካፕ ተሰልፎም ተመልክተናል። ዲሚተር በርባቶቭ ስለ አዲሱ ፈራሚ ፍሎሪያን ቨርትስ ሀሳቡን ሰጥቷል። እኔ ፍሎሪያን ቨርትስን እወደዋለሁ፣ እሱ ድንቅ ተጫዋች ነው። እናም ደግሞ ሁሉም ሰው የሱን ጥራት እንደሚመለከት እርግጠኛ ነኝ። ቨርትስ እግር ኳስን የሚያይበት መንገድ፣ ቦታውን ደግሞ እንዴት እንደሚፈልግ፣ ራሱን የት መሆን እንዳለበትም እንደሚያውቅ ተጫዋች ነው የተመለከተው። እንደ ሉካ ሞድሪች ያሉ ታላላቅ ተጫዋቾችን በቀላሉ ማየት ትችላለን። ሞድሪች የማይታመን ነው፣ ስለዚህም እሱም ጊዜ ስጡት፣ ለሊቨርፑል ድንቅ ተጫዋች እንደሚሆንም አልጠራጠርም ሲልም ጭምር ነው የተናገረው። አርሰን ቬንገር ሊቨርፑል ዘንድሮ የዋንጫ ተፎካካሪ አይደለም ሲሉ በይፋ ተናግረዋል። እንግዲህ አርሰን ቬንገር ሊቨርፑል ዘንድሮ እንግዲህ የዋንጫ ተፎካካሪ ይሆናል ብዬ አልጠበቅም ሲሉ ጭምር ነው የተናገሩት። ስለዚህም እንግዲህ በዚህ መሰረት ሊቨርፑል በፕሪሚየር ሊጉ 4 ተከታታይ ጨዋታዎችን ተሸንፏልና አንድ ቡድን በሊጉ ታሪክ 4 ተከታታይ ጨዋታዎችን ተሸንፎ ዋንጫ አንስቶ የሚያውቅ ያለ አይመስለኝም ሲሉ ጭምር ነው አሰልጣኝ አርሰን ቬንገር የተናገሩት። አሰልጣኝ አርነ ስሎት ይናገራሉ። ለደጋፊዎቻችን በተለይ እንደ ብሬንትፈርድ፣ ቸልሲና ክሪስታል ፓላስ ያሉ ጨዋታዎች ላይ ድጋፋችሁን ለማሳየት ለተጓዛችሁት ደጋፊዎች የቅርብ ጊዜያት በጣም አስቸጋሪ እንደነበር ጠንቅቀን እናውቃለን። እንዲህ አይነቱን ድጋፍም በጣም የሚያበረታታን ነገሮች ውስጥ አንደኛው ነው። ነገር ግን ከማንም የበለጠ ደግሞ እንደሚያውቁት ይህ ጊዜ ለውጥ ለማምጣት የሚረዳን ጊዜ ነው።
ተጫዋቾቹን መደገፍ በምትችሉበት መጠንም መደገፋችሁ የተሻለ ይሆናል። በተለይ ለኛ አስቸጋሪ በሆነበት ጊዜያትም ሊቨርፑል በዚህ ረገድ ልዩ ክለብ ነው ሲልም ጭምር ነው የተናገረው። አሰልጣኝ አርነ ስሎት ይቀጥልና እኛ እግር ኳሳችንን ለመጫወት ጠንክረን መስራት አለብን። በዚህ የውድድር ዘመን አቋማችንን በተመለከተ ብዙ ውይይቶችም ተካሂደው ነበር። እናም ደግሞ ይህ አይነት ንግግር ሙሉ በሙሉ የተለመደ ቢሆንም እነዚህን ለውጦች መቋቋም እንደምንችል ብቻ ሳይሆን ጨዋታችንን በተጋጣሚያችን ላይም እንደምንጭንም ማሳየት አለብን ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገረው። አንድሪው ሮበርትሰንም ይናገራል። በአስቸጋሪ ጊዜ ውስጥ ለመውጣት ብቸኛው መንገድ የበለጠ ጠንክሮ መስራት ነው። እኛ ማድረግ ያለብን ይህንን ነው። ምክንያቱም ውጤቶች ባለፉት 5-6 ጨዋታዎች ውስጥም በበቂ ሁኔታም ስላልተገኙና እኛ ብቻ ነን ከሱ መውጣት የምንችለው። በተሻለ መጫወት መጀመር አለብን። እኛ ደግሞ በጨዋታችንም የበለጠ ወጥነትም ማሳየት ይኖርብናል ሲልም ጭምር ነው አንድሪው ሮበርትሰን ሐሳቡን እየሰጠ የሚገኘው። ስቴፈን ዋርኖክ አንድሪው ሮበርትሰን ከሚሎስ ኪርኬዝ ጋር በተመለከተ የተናገረውን ሐሳብም እንመልከት። በሊቨርፑል ውስጥ ለሚሎስ ኪርኬዝ ጥሩ አጀማመር አይደለም። ለትልቅ ክለብ ለሊቨርፑል ነው የሚጫወተው። እናም ደግሞ ጫናው ከቦርንመዝ የተለየ ነው። በዚህ ላይ ደግሞ አሁንም በጣም ወጣት መሆኑንም አንረሳውም ሲልም ጭምር ነው የተናገረው። ባለፈው የውድድር ዘመን በመልሶ ማጥቃትም የሚጫወትበትና ያለማቋረጥም ኦቨርላፕ ያደርግ ነበር። አሁን በኳስ ቁጥጥር የበላይነት በሚመራ ቡድን ውስጥም እንዳለ አውቃለሁ። ይህ ትልቅ ለውጥ ነው። ኳሱን ማላመድና ማሻሻልም ያስፈልገዋል። ይህ ጊዜ ደግሞ ይወስዳል ሲልም ጭምር ነው የተናገረው። ይህንን ሁሉ ግምት ውስጥ በማስገባት እኔ በግሌ ሮበርትሰንን አሁን ላይ ለሊቨርፑል ሲጀመር ማየት ፈልጋለሁ። ኪርኬዝ ግን ጊዜ ያስፈልገዋል እንጂ ምርጥ ተጫዋች ነው። እናም አርነ ስሎት ከቡድኑ ዘይቤ ጋር ቀስ ብሎ እንደገና ሊያዋህደው የሚገባ ተጫዋች ነው ሲልም ጭምር ነው ሐሳቡን የሰጠው። ካራገር ስለ ኮዲ ጋክፖም ሐሳቡን ሰጥቷል። ኮዲ ጋክፖ ምናልባት ሌሎች ተጫዋቾች የሚያገኙትን ውዳሴ ያክል ላያገኝ ይችላል። እሱ ድንቅ ድሪብለር አይደለም፣ ነገር ግን ያለማቋረጥ ግን ሊቨርፑል ጎሎችን ያስቆጥራል። ወደ ክለቡ ከመጣበት ጊዜ ጀምሮ ደግሞ ይህንን ነገር ሲያደርግም በደንብ ተመልክቻለሁ ሲልም ጭምር ነው ሐሳቡን የሰጠው። የባርሴሎናው ፔድሪ ጉዳት አጋጥሞታል። የባርሴሎናው የመሃል ሜዳ ተጫዋች የሆነው ፔድሪ ጉዳት እንዳጋጠመው የስፔን መገናኛ ብዙሃን ዘግበዋል። በኤል ክላሲኮ ጨዋታ የተሳተፈው ፔድሪ በትላንትናው የቡድኑ መደበኛ ልምምድ ላይ አልተገኘም። ተጫዋቹ የጡንቻ ጉዳት እንዳጋጠመው ሲገለጽ በቀጣይ በክለቡ የሕክምና ምርመራ እንደሚደረግለት ነው ይፋ የተደረገው። ፔድሪ በጉዳቱ ምክንያትም እስከሚቀጥለው የብሔራዊ ቡድኑ ጨዋታ እረፍት ድረስም ወደ ሜዳ ላይ መመለስ እንደሚችል ጭምር ነው ዘገባዎቹ በትልቁም እያሳዩ የሚገኙት። ዩቬንቱስ አሰልጣኝ ለመሾም ተስማምቷል። የጣሊያን ሴሪኤው ክለብ ዩቬንቱስ አዲስ አሰልጣኝ በኃላፊነት ለመሾም ከስምምነት ላይ ደርሰዋል። ጣሊያናዊው አሰልጣኝ ሉቺያኖ ስፓሌቲ ዩቬንቱስን በኃላፊነት ለመረከብ ከስምምነት መድረሳቸውን የተገለጸው አሰልጣኝ ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋርም ከተለያዩ በኋላ ያለ ኃላፊነት ይገኙ ነበር። አሰልጣኙ ቡድኑን እስከ ውድድር ዘመኑ መጨረሻ ለመምራትም ከስምምነት መድረሳቸው ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። አሮን ራምሴ ያዘጋጀውን የሽልማት መጠን ከፍ አድርጎታል። ዌልሳዊው የቀድሞ የአርሰናል አማካይ አሮን ራምሴ ወጥታ የጠፋችበትን እንግዲህ ውሻውን ለሳምንታት ማግኘት አለመቻሉን የተነገረው ከ3 ሳምንታት በፊት የጠፋችበት ለሚያገኝለት ሰው $10,000 ቢያዘጋጅም አለሁ ባይ አለመገኘቱን የተነገረው አሮን ራምሴ አሁን ላይ የሽልማት መጠኑን ከፍ በማድረግ $20,000 ማዘጋጀቱንም አስታውቋል። እንግዲህ ያያችሁ እባካችሁ አገኙልኝ፣ ሽልማት እየጠበቃችሁ ነው፣ በሰላም እንድትመለስ ሁላችሁም ደግሞ ጸልዩልኝ ሲልም ጭምር ነው አሮን ራምሴ የተናገረው። በሜክሲኮ ክለብ ፑማስ እየተጫወተ የሚገኘው ራምሴ ክለቡ የመጨረሻ ጨዋታውን ትቶ እንዲፈልግለትም ፍቃድ እንደሰጠው ጭምር ነው የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።